ጥላ የሄደች ሴት አራት ነገሮችን በማድረግ ብቻ ታብዳለች። ተመልሳ ልትመጣም ትችላለች። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ ከሴቶች ተማር፣ የእነሱን መንገድ ተከተል። ብቸኝነትህን ብቻህን አትጋፈጥ። ከሌሎች ሴቶች ጋር ግንኙነቶችን ጀምር። ሴቶች ከወንዶች ሲለዩ ለምን እንደ ወንዶቹ እንደማይጎዱ ታውቃለህ? እነርሱ ካንተ ጋር እንኳን እያሉ ሌሎች ወንዶችን በጎን በኩል እንደ አማራጭ ይይዛሉ። አንተ ምንም ሳታውቅባት አብራ እያለች እንኳ እሷ ከሌሎች ወንዶች ጋር ግንኙነት ትጀምራለች። ግንኙነቱ የአካል ላይሆን ይችላል። የሴቶች ግንኙነት በአካል ካንተ ጋር ይሆናሉ፣ በሐሳብና በፍላጎታቸው ደግሞ ከሌሎች ወንዶች ጋር ይሆናሉ። ስለዚህ በፍጹም አንተ ላይ አማራጭ እንደያዘች እንኳን አታውቅም። እሷ ካንተ ጋር እያለች ሌሎች ወንዶችን በፈገግታዋ ብቻ በዙሪያው የምታከማች ፍጡር ናት። ልክ ካንተ ስትለይ ትላንትና በፈገግታዋ ተስፋ ከሰጠቻቸው ወንዶች መሃል ካንዱ ጋር ትሆናለች። በዛኛው ወንድም እርግጠኛ ካልሆነች ለሌሎች ወንዶች ልዩ ምልክትና ተስፋ በመስጠት ተራችሁን ጠብቁ የሚል መልእክት በሚያስተላልፍ መንገድ ልክ እንደ አሳ በወንዶች መሃል ተዋኛለች። ስለዚህ አንዱን ወንድ ጥሎ ወደ ሌላኛው ወንድ ለመሸጋገር ምንም አትቸገርም። ብቸኝነትና የልብ ስብራትም አይኖርባትም። ስለዚህ አንተም ይህንን መንገድ መጠቀም ይኖርብሃል። ይሄ ለወንድ ከባድ መሆኑ ግልጽ ነው። ነገር ግን በብቸኝነት ስሜት ከመሰቃየት በሴቶች መሃል የምትኖር ወንድ መሆን ይኖርብሃል። ለአንዲት ሴት ብቻ መታመን ያለብህ ትዳር ውስጥ ስትገባ ብቻ ነው። በእጮኝነት ጊዜ የሴቶችን ሜኑ መያዝህን አትርሳ። ብዙ ምርጫ ሊኖር ይገባል። አንዷ ላይ ብቻ ልብህን መጣል የለብህም። ስለዚህ የወደድካት ሴት ትታ ስትሄድ ሙቭ አድርግ። ከሌላ ሴት ጋር ግንኙነት ጀምር። ጊዜህን አታባክን። ልብህንና ስሜትን ለዚህ ማሰልጠን መቻል አለብህ። አለዚያ ያንተም ታሪክ በሴት ልባቸው ተጎድቶ እድሜያቸውን ከሚፈጁ ወንዶች መሃል ትሆናለህ። ምናልባት እሷ ከውስጥ እስከምትወጣ ድረስ አንተ ዓመታቶችን ታጠፋለህ። ይህ ደግሞ ወጣትነትን ይበላዋል። ሴት ሃይማኖት አይደለችም፣ ትቀየራለች። አንድ ግለሰብ በቂ አማራጮች ወይም የንጽጽር አቅም ሲኖረው በአንድ ግንኙነት ውስጥ የሚከሰት አለመግባባት ወይም መቋረጥ የሚያስከትለው ስሜታዊ ቀውስ እጅግ አነስተኛ ይሆናል። በሌላ በኩል በአንድ አቅጣጫ ብቻ የሚደረግ ጥገኝነት ግለሰቡን ለከፍተኛ የስሜት ቀውስና ለረጅም ጊዜ የሚቆይ የብቸኝነት ስቃይ ይዳርገዋል። በአንድ አቅጣጫ ብቻ መገደብ ለአደጋ ያጋልጣል። የሰው ልጅ አእምሮ ከውድቀት ራሱን ለመከላከል ተለዋዋጭ የመቋቋሚያ መንገድ ይጠቀማል። ትኩረትንና ማህበራዊ መስተጋብርን በሰፊው ማሰራጨት አንዱ አጋር ሲጠፋ የሚፈጠረውን የባዶነት ስሜት በፍጥነት ለመተካት ያስችላል። ይህ አካሄድ የረጅም ጊዜ ስሜታዊ ጤንነትን ለመጠበቅ፣ ጊዜን በአግባቡ ለመጠቀምና የግል ዋጋን ከማንም ጥገኝነት ነፃ ለማድረግ ወሳኝ ድርሻ አለው። በተጨማሪም የሰው ልጅ ስሜታዊ ጽናት ከማህበራዊ መስተጋብር ስፋት ጋር በቀጥታ ይያያዛል። ስሜታዊ ሀብትን በአንድ ቦታ ላይ ብቻ ማከማቸት ለውድቀት እጅ መስጠት ማለት ነው። ህይወት በሂደት የተለያዩ ፈተናዎችን ይዛ ስለምትመጣ ማህበራዊ ህይወትን ሚዛናዊ በሆነ መንገድ መምራትና የትኩረት አቅጣጫን በሰፊው መያዝ የግለሰቡን የውስጥ ሰላም ይጠብቃል። ሁለተኛ፣ በዓለም ላይ ረካሹ ነገር የሴት ልብ ነው። አብዛኞቹ ሴቶች ወንድን ጥለው የሚሄዱት በገንዘብ ምክንያት ነው። በገንዘብ ራስን ካልቻልክ የትኛውም ሴት ጥላ ትሄዳለች። ስለዚህ ያለ ብቸኛው አማራጭ መቆዘምና ማዘን፣ ትካዜ ትተህ ገንዘብን ማሳደድ ጀምር። ገንዘብ ማግኘት ስትጀምር ተአምር ታያለህ። በዓለም ላይ ርካሹ ነገር የሴት ልብ ነው። ልቧን የምታረክሰው ወይም ኩራቷን ባዶ የምታደርገው በገንዘብ ነው። የትኛውም ሴት ገንዘብ እንዳለ ካወቀች ጥንብ እንዳየ አሞራ ይከቡሃል። ስለዚህ ገንዘብ የሴት አምላኳ ነው፣ የሴት ፈጣሪዋ ነው። ገንዘብ ካለ ከየትኛውም ሴት አምልኮን መቀበል ትችላለህ። ወንድነትን ታመልካለች። በጣም ብዙ ሴቶች ባንተ ዙሪያ ይሰበሰባሉ፣ ሰላማዊ ሰልፍ ይወጣሉ። ሴቶች ስሜታዊ የሚሆኑት አንተ በምትሰጣቸው ስሜት ነው። ከአንተነት በሚያገኙት ስሜት ሳይሆን ከኪስህ በሚያገኙት ስሜት ነው። ይሄ መራሩ የህይወት እውነት ነው። ሳይንሳዊ ጥናቶች እንደሚያሳዩት የፍቅርና የትዳር አጋር የመምረጥ ሂደት በባዶ ስሜት ብቻ የሚመራ ሳይሆን በውሳኔ ደህንነትና የህልውና ማስጠበቅ ፍላጎቶች ላይ የተመሰረተ ነው። በባዮሎጂያዊ ሂደት ሴቶች ከእርግዝናና ከልጅ አስተዳደግ ጋር ተያይዞ ከፍተኛ አካላዊና ጊዜያዊ ኪሳራ ስለሚያጋጥማቸው የቁሳቁስና የኢኮኖሚ ደህንነት ማረጋገጥ የሚችሉ ወንዶችን የመፈለግ ተፈጥሯዊ ዝንባሌ ያላቸው። ይህ ክስተት ፓሬንታል ኢንቨስትመንት ቲዮሪ በመባል ይታወቃል። በዚህ መሰረት ሀብትና የገንዘብ አቅም የአንድን ሰው ማህበራዊ ዋስትናና የመልካም ዕድል ማሳያ ተደርጎ ይወሰዳል። ሶሻል ኤክስቼንጅ ቲዮሪ እንደሚያብራራው የሰው ልጆች ግንኙነት የሚመሩት በወጪና በዋጋ ስሌት ነው። አንድ ግለሰብ በግንኙነት ውስጥ የሚያገኘው ስሜታዊና ቁሳቁሳዊ ጥቅም ከሚያወጣው ጉልበት ጋር ይመዘናል። የኢኮኖሚ አለመረጋጋት ወይም የገንዘብ እጥረት ሲኖር በግንኙነት ውስጥ ያለው የደህንነት እጥረት ከፍተኛ ጭንቀት ስለሚፈጥር ግንኙነቶች በቀላሉ እንዲፈቱና እንዲፈርሱ መሰረት ይጥላል።
ሀብት ማፍራት ወይም የኢኮኖሚ አቅምን ማጠናከር የግለሰቡን ማህበራዊ ዋጋ ከፍ ስለሚያደርገው በዙሪያው ያሉ ሰዎችን አመለካከትና ትኩረት መቀየሩ የማይቀር ነው። ሰዎች ስኬታማና የተረጋጋ ህይወት ካላቸው ግለሰቦች ጋር የመቆራኘት ተፈጥሯዊ ፍላጎት አላቸው። ምክንያቱም ስኬት እንደ አቅም ማሳያ ይቆጠራል። ስለዚህ ትኩረትን ወደ ራስ ማዞር፣ አቅምን መገንባትና በግል ስኬት ላይ መስራት የሰዎችን አመለካከትና የግንኙነት ተለዋዋጭነትን ሙሉ በሙሉ እንዲቀይር ያደርጋል። ስለዚህ ወጣትነትን እንደምንም ብለህ ገንዘብን በመያዝ ማቃጠል ይኖርብሃል። ሶስተኛ፣ እሷን ከምትመስል ሴት ጋር ግንኙነት አትጀምር። ከሷ የተሻለ ሴት ዴት አድርግ። በተለይ በውበት ከሷ የተሻለ ሴት ጋር ግንኙነት ጀምር። ደግሞም እሷን ከምትመስል ሴት ጋር ግንኙነት እንዳትጀምር፣ ምክንያቱም እኔን መርሳት ስላልቻለ ነው። እኔን ከምትመስል ሴት ጋር ግንኙነት የጀመረው ትላለች። ስለዚህ በሁሉ ነገር ከሷ የተሻለ ሴት ጋር ግንኙነት መጀመር ይኖርብሃል። ከፍተኛ የስሜት ቀውስን ተከትሎ የሚደረግ አዲስ የፍቅር ግንኙነት ምርጫ በሰዎች ስነ ልቦና ውስጥ ትልቅ ተጽዕኖ አለው። በተለይም የቀድሞውን አጋር ገጽታ፣ ባህሪ ወይም ቁመና ከሚመስል ግለሰብ ጋር ግንኙነት መጀመርን ማስወገድና በምትኩ በሁሉ መለኪያዎች የላቀች አጋርን መምረጥ የአእምሮ ጤናን ለመጠበቅና የተጎዳን ማንነት እንደገና ለመገንባት ኃይለኛ ስልት ነው። ይህ አካሄድ በስነ ልቦና፣ በንጽጽር ግንዛቤና በግለሰባዊ እድገት ላይ ትልቅ የሆነ ለውጥን ያመጣል። በሰዎች አእምሮ ውስጥ የሚገኘው የማስታወስና የመለያ ስርዓት ከቀድሞ አጋር ጋር የተያያዙ ምስሎችን፣ ድምጾችንና ባህሪዎችን በጥልቀት ይመዘግባል። ተመሳሳይ ገጽታ ወይም አካሄድ አዲስ ሰው ማግኘት አእምሮ ያለፈውን ትዝታ በየጊዜው እንዲቀሰቅሰው ያደርጋል። ይህ ደግሞ አዲሱ ግንኙነት እንደ እውነተኛ ጅምር ሳይሆን ከቀድሞው ውድቀት የመሸሻ ወይም የምትክ ሙከራ ብቻ ሆኖ እንዲታይ ያደርገዋል። ሳይኮሎጂ እንደሚያብራራው ያለፈውን ታሪክ በናፍቆትና በንጽጽር ማየትን የሚቀሰቅስ አካባቢ መፍጠር የፈውስ ሂደቱን በእጅጉ ያዘገየዋል። በሌላ በኩል ከውበት ከስብዕናና ከማህበራዊ ዋጋ አንጻር የላቀች አጋርን መምረጥ የማካካሻና የእድገት ስነ ልቦናን ከፍ ያደርገዋል። የሰው ልጅ አእምሮ በማህበራዊ ደረጃ የተሰበረበትን ወይም የተዋረደበትን ስሜት ለመካስ ጠንካራ የሆነ የራስ ክብርን ግንባታ ይፈልጋል። በሁሉም መልኩ የተሻለ ሴት መምረጥ ግለሰቡ ራሱን ከፍ አድርጎ እንዲመለከት፣ የውስጥ ዋጋውን እንዲያስተካክልና በማህበራዊ መስተጋብር ውስጥ የነበረውን የኃይል ሚዛን እንዲመለስ ይረዳዋል። ይህ የንጽጽር ሂደት በዙሪያው ባሉ ሰዎችና በቀድሞ አጋር እይታ ከፍተኛ የስነ ልቦና ተጽዕኖ አለው። የቀድሞ አጋር የጠፋው ሰው አዲሱ ምርጫ የላቀ መሆኑ የግለሰቡን የብስለት ደረጃ፣ የውሳኔ ሰጪነት አቅምና የኑሮ ጥራትን በግልጽ ያሳያል። አራተኛ፣ እንደ ሞተ ሰው ሁን። የሞተ ሰው ዳግመኛ በአካል አይታይም፣ ታሪክ ሆኖ ይቀራል። ስለ ሞተ ሰው ስለሱ ታወራለህ እንጂ ከሱ ጋር በአካል አታወራም። ለምን ቢባል ዳግመኛ በአካል መገኘት አይችልምና ነው። ልክ እሷ እንደተወች አንተም እንደሞተ ሰው ራስህን መሰወር አለብህ። መኖርህና ለመኖርህ እስኪረሳ ድረስ ራስህን ደብቅ። የት ልደብቅ? ምን ውስጥ ልደበቅ ካልክ በስራ ውስጥ ተደበቅ፣ በተስፋ ውስጥ ተደበቅ፣ ሌላ ህይወት በመጀመር ውስጥ ተደበቅ። ራስህን ለመለወጥ አስተሳሰብህን፣ ውሎህን፣ ጓደኞችህን ከቻልክ ደግሞ ሰፈርህን መቀየር አለብህ። ከጊዜ በኋላ ከተደበቅበት ብቅ ስትል ሌላ ሰው ሆነህ መታየት አለብህ። ይህን ለማድረግ ደግሞ ለሷ መደወል አቁም። ቴክስት ማድረግ አቁም። ሶሻል ሚዲያ ላይ አትከታተላት። እሷን የሚያስታውሱ ማስታወሻዎችን አጥፋ። ፎቶ ሊሆን ይችላል፣ ቪዲዮ ሊሆን ይችላል፣ አጥፋ። ይህን ስታደርግ ሊከፋህና መጥፎ ስሜት እንደሚሰማ ግልጽ ነው። ቢሆንም የተሻለ ነገር ለማምጣት የተሻለ ነገር ወደ ራስህ ህይወት ለማምጣት ግዴታ ነው። የስነ ልቦናና የባህሪ ትንተና እንደሚያሳየው ከከባዱ ግንኙነት መቋረጥ ወይም መለያየት በኋላ ራስን ሙሉ በሙሉ ማግለልና ከቀድሞ እይታ መሰወር የሰውን አእምሮአዊ ፈውስ ለማፋጠን ከሚረዱ ጠንካራ ስልቶች አንዱ ነው። እስካሁን ስለተከታተላችሁ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ ሲሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።